ሰላም ለክ ይዲ ይበል ዲያቆን ውስተ ጽባህ ነጽሩ ወደ ምስራቅ ተመልከቱ ይበል ሀተታ ምስራቅ ማኅደረ እግዚአብሔር ምዕራብ ማኅደረ ዲያብሎስ መሆኑን መናገር ነው። አንድም በምስራቅ ሕገ ወንጌል እመኑ፣ አንድም ምስራቃውያን ሰብአ ሰገል ባመኑበት በወንጌል እመኑ፣ አንድም ጌታ ነገረ ምጽአቱን አስቡ። ወውእተ አሚረ ይቀውማ እገሪሁ ለእግዚእነ ውስተ ደብረ ዘይት እንተ መንገለ ጽባሂሃ ለኢየሩሳሌም እንዲል። አንድም ውስተ ጽባህ ነጽሩ ወደ እመቤታችን ተመልከቱ ምስራቅ ውጡት ይላታልና፣ አንድም ወደ ቤተክርስቲያን ተመልከቱ። ይኸውም በከንቱ አይደለም፣ ምስጢር ያለበት ነው። ገጠር የሆነ እንደሆነ የሰጎን እንቁላል ከተማ የሆነ እንደሆነ የወርቅ የብር አይናውቅ ያደርጉበታል። ሀተታ ከሰገኑ አብነት ነስቶ ተናገረ። ይህች ሰገኑ እንቁላሏን ቀፍቅፋ እስክትወጣ ድረስ ስትመለከት ትኖራለች። ምግቧን በምትፈልግበት ጊዜ ቅሉ ተባይቱን ተክታ ነው። አንድ ጊዜስ እንኳ ጥላው በስተት ዘወር ያለች እንደሆነ ይለወጥባታል፣ ደርቋ ይፈለፈላትም። 40 ቀን ሲሆናት ድምጽ ታሰማቸዋለች። እነሱም በውስጥ ሆነው ድምጽ ያሰሟታል። ፈልፍላ ታወጣቸዋለች። ሰገኑ የመንፈስ ቅዱስ፣ ጫጩቶቹ የሚመናን፣ ቅርፍቱ የፍዳ የመርገም ድምጽ ሲያሰሟት ቀፍቅፋ እንደምታስወጣቸው እኛም አቡነ ብለን በጠራነው ጊዜ ከግብረ ዓለም ይለየናልና። አንድም ሰገኑ የሚመናን እንቁላሉ የተዘክሮተ እግዚአብሔር። ይቺ ሰገኑ እንቁላሏን ቀፍቅፋ እስከምታወጣው ድረስ እንቁላሏን ስትመለከት ትኖራለች። ምእመናንም መድኃኒታቸው ክርስቶስ በዳግም ምጽአቱ እስኪመጣላቸው ድረስ መስቀሉን እያዩ ሕማሙን ሞቱን እየዘከሩ ርሱን እያሰቡ ይኖራሉና የዚያ ምሳሌ ነው። ምእመናን ወደ ቤተ ክርስቲያን ሲገቡ ይህ ምንድነው ብለው በጠየቁ ጊዜ መምህራን ይህንን ተርጉመው ሊነግሯቸው ሊያስተምሯቸው ይገባል። ከ40 ቀን አስቀድሞ አንሳይሶ ሳያደርጉ ፈልፍላ አታወጣቸውም። እኛም መንፈሳዊ አንሳይሶ ሳናደርግ አያድርብንምና ስጋዊ አንሳይሶ ስናደርግ ወም ቅድመ ተጽነን ህሊናሁ ለብሲ ሀበሄት ወሀበ ኪት ይታደር ጸጋ መንፈስ ቅዱስ ላይዴሁ ጸጋ እግዚአብሔር ላይዴሁም ወይ ተረህቅ ምንየሁም እንዲል። ይሁም የሚደረገው 3 ወይም 5 ወይም 6 ወይም 7 ነው። 3ቱ የሶስትነት፣ 5ቱ የአምስቱ አዕማደ ምስጢር፣ አንድም የአምስቱ ቅንዋት፣ 6ቱ የስድስቱ ቃላተ ወንጌል፣ 7ቱ የሰባቱ ማዕርጋት አምሳል ነው። ይካ ይበል ካህን በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር በልልና ሆኖ አራቱን ማዕዘን በእውነት ተመለከተ መረመረ። ይበል ወውስተ ኩሉ አጽናፍ ንዑሳን ማዕዘን ናቸው። ሌብ፣ ባህር፣ መስ፣ አዜብ ናቸው። አስተንፈሰ ዋጼነው ሻ መረመረ አስተንፈሰ ዋጼነው ብሎ በግስ ተናገረ። በአድገ መረብ ግስ ተናግሮታል። ይህ አድገ መረብ ማለት የሜዳ አህያ ማለት ነው። ባህሪው ተራቢ ተጠቢ ነው። ከተራራ ላይ ወጥቶ ያሻተተ እንደሆነ ነፋስ መዓዛ ማይ መዓዛ ሳር አምጥቶ ያሸተዋል። የ3 ቀንም የ7 ቀንም መንገድ ቢሉ ገስግሶ ሂዶ ሳሩን ነጭቶ ውሃውን ተጎንጭቶ ተመልሶ ከቦታው ይገኛል። ቦታውም አይለቅም። እንደዚህም ሁሉ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ለልብሰተ ሥጋ በእመቤታችን ባደሩ ጊዜ ቦታቸውን አልለቀቁምና ወይረከበ ዘከማኪ በንጽህና በቅድስና የተዘጋጀች እንዳንቺ ያለች አላገኘም። ባያገኝ ወሰምረ መዓዛ ዚአኪ መዓዛ ንጽህናሽን መዓዛ ቅድስናሽን ወደደ ቢወድ ወአፍቀረ ስነኪ ደም ግባትሽን ወደደ። አንድም ስጋሽን ለተዋህዶ መረጠ ቢመረጥ
ወስኑሰ ለያዕቆብ ዘይቤ ይእቲ ሥጋ እንተነስአ መዲን ማርያም እንዲል ወፈነወ ሀቤኪ ወልዶ ዘአፈቅር ዝንቱ ውእቱ ወልድ ዘአፈቅር ብሎ ኋላ የሚመሰክርለት የሚወደው አንደኛ ልጁን ወደ አንቺ ሰደደ። ፈኖ ወደ ሐራዊነቱን ወልዶ ቀዳማዊነቱን ሲያጠይቅ ነው። ይበል ዲያቆን ይናጽር ዲያቆኑ ይህን እናስተውል ይበል ሀተታ ዲያቆን ውስተ ጽባህ ነጽሩ ብሎ ነበርና ይህ የሕዝቡ ተሰጦ ነበረ። በልማድ የዲያቆን ሆኖ ቀርቷል። አንድ ከሆኑ ብሎ እስመ እሙንቱ ከመ ሕዝብ ይላቸዋልና ይካ ይበል ካህን ቅዱስ እግዚአብሔር አብ ዘሰምረ ኪያኪ አንቺን ለልጁ ተዋህዶ የወደደ የመረጠ እግዚአብሔር አብ ጽኑ በአምልኮት ንጹህ ኃጢአት ልዩ ማማልት ሐሰት ባዕል እምንደት እኩት በሀበሰብ ወመላይት ነው ይበል ወቅዱስ ወልድ ዋሕድ ዘኀደረ ውስተ ከርስኪ በማህፀንሽ 9 ወር ከ5 ቀን የኖረ ተቀዳሚ ተከታይ የሌለው ወልድ ዋሕድ ጽኑ በአምልኮት ንጹህ ኃጢአት ልዩ ማማልት ሐሰት ባዕል እምንደት እኩት በሀበሰብ ወመላይት ነው። ወቅዱስ ጳራቅሊጦስ መንፈሰ ጽድቅ ዘአጽንዓኪ ያጸናሽ ያነጻሽ መንፈስ ቅዱስ ጽኑም በአምልኮት ንጹህ ኃጢአት ልዩ ማማልት ሐሰት ባዕል እምንደት እኩት በሀበሰብ ወመላይት ነው። መንፈሰ ጽድቅ ማለት ባህሪያዊ ሕይወት ባህሪያዊ እስትንፋስ አካላዊ ሕይወት አካላዊ እስትንፋስ ነው ማለቱ ነው። ይበል ዲያቆን አውስኡ ተሰጠውን መልሱ ይበል ዲያቆን ቄሱን ሰምቶ ተሰጠውን መልሱ ይበል ሕዝቡም ይበሉ ቅዱስ 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 እንደ ቅዳሴ ሐዋርያት ተርክ ይበል ካህን ኦ ድንግል ምልዕተ ውዳሴ ምስጋና እየተሞላሽ ድንግል ሆይ በምን እንመስልሻለን? ከፍ ብለን በፀሐይ በጨረቃ በሰማይ ዝቅ ብለን በወርቅ በዕንቁ በምድር ወበአምሳለ መኑን አስተማስለኪ ማን በመሰለው ምሳሌ እንመስልሻለን? ሙሴ ኤልሳ በመሰሉት በጸጳጦስ በልሁቅ እንመስልሻለን? አንድም ማን በተመሰለበት ምሳሌ እንመስልሻለን? ሐና ኤልሳቤጥ በተመሰሉበት ምሳሌ እንመስልሻለን? ሀተታ ምሳሌ ዘይሐጽር ስለሆነ ነው እንጂ ምሳሌ የማይገኝላቱም አይደለም። አንድም እንደ ንጽህናዋ እንደ ቅድስናዋ መጠን አይሆንምና አንድም ምዕናም አንቲ ለማለት ድንግል ዓለም አምላክን ለመውለድ ያበቃት ድንግልናዋ ነው። አንድም በድንግልናዋ ተጠቅማበታለችና መኑ የመመርመር የአንክሮ ምሳሌ የማጣት ነው። ምዕናም አንቲ ዘምሃቤኪ ለብሰ አማኑኤል ልብሰተ ሥጋ ዘይተረጎም ዘምኔኪ ለብሰ ልብሰተ ሥጋ ዘይተረጎም ምሳሌ ዘይሐጽጽ ሆነ ብለን ሳንመስል እንተውሻለን እንዘ ሰብ መኑ ይክል ያይምሮ እንዲል በሰውነቱ በአምላክነቱ የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ ጉድጓድ አንቺ ነሽ። ሀተታ በሸማኔ ጉድጓድ ድርና ማግ አንድ እንዲሆንበት በእሷም የትፍሲትና የመለኮት ተዋህዶ ተደርጎባታልና አንድም ያቺ ሁሉን ሰብስባ እንድትይዝ ጌታም ሰማይን ከነልብሱ ምድርንም ከነልብሱ ይዞ አድሮባታልና ስፎ ገብረ ዘምጥንተ ሥጋሁ ለአዳም ቀኙን መርገም ያልወደቀበት 7ቱን ዘመን በገነት የኖረ የአዳምን ሥጋ አደረገ። ይህስ አይደለም ሊቁ ለብሶ ለዘለብሰ ይለዋል። ባህሪው አልተለወጠም የአዳም ባህሪ ነው ብሎ አንጽቶ ተዋሃደ። ዘእምጥንተ ሥጋሁ ማለቱ በአዳም ብልየት አግኝቶት የነበረ የሰው ባህሪ በእመቤታችን ነጽቶ ስለተገኘ ነው። ሀተታ ሙሉ ልብስ የሆነ እንደሆነ ዝሃው 500 ነው። እሱም 4ቱን ባህሪያተ ሥጋ 5ኛ ባህሪየ ነፍስን ነስቶ ተዋህዷልና አንድም ጥንቱን በአዳም አደረገ አለ። ሰውን በሚጸነስበት መጠን ተጸነሰ ሲል ነው። ነጽርኬ ሀበሳሊ ሕፃናት ተሙላዱም ወጠነ ፍኖተ ነኪረ አሚሃ ተስኢለ በጥንተ አካል እንዘይተዋሃድ ቃል ምስለ ሥጋ እንዲል
ቀኝ ማለቱ መክረሩን ሲያይ ነው። ወፍሙኒ ስጋዚያኪ ወፍሙኒ ስጋዚያኪ ግራውም ማጉ ያንቺ ስጋ ነው። ፋሙ ዓለም ይጎርሰዋልና ሀተታ ጅሩም ማጉም ያንቺ ስጋ ነው አለ። ለልማዱ ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። እሱ ግን ሁሉም የሷ ስጋ ነውና ግራው ማለትም አለመክረሩን ሲያይ ነው። አንድም አስፎ ገብረ ዘምጥንተ ሥጋሁ ለአዳም ከአዳም ባህሪ ነፍስን ነሳ። ወፋይሙኒ ስጋዚያኪ ስጋው ያንቺ ስጋ ነው። ሀተታ ነፍስን ካንዱ ስጋን ካንዱ የሚነሳ ሆኖ አይደለም፣ ባህሪው አንድ መሆኑን ለማጠየቅ አይደም። እንዲህ አለ። ወበኢቲ ከርስ ነበርን እንዲል ወመስቀሁ ቃል ለሊሁ ኢየሱስ ክርስቶስ መጠቅለያው ኢየሱስ ክርስቶስ ነው። ወፀ ኩናቱም ከመመስቄ አንህምት እንዲል አንድም ማጠጫው መወርወሪያው ኢየሱስ ክርስቶስ ነው። ዋኮ አንተ ዘታስተማስሎ በአምሳለ ሞፈት ወመስቄ ዘውእቱ ግብረ ምዕናም እንዲል ማጠጫ መወርወሪያው አዋሃጅነቱን መጠቅለያው ተዋሃጅነቱን ያያል። ወምኑሂ ዘምላይሉ ጸሎተ እግዚአብሔር ልዑል ጽላሎተ እግዚአብሔር ልዑል ምኑም እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ወልድን የሚመስል መንፈስ ቅዱስ ነው። ይህስ መቸኮል ነው። ዋናሚ ሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ እግዚአብሔር አብ በመልክ የሚመስል በባህሪ የሚተካከለው መንፈስ ቅዱስን የሚመስል ወልድ ነው። ይህንም መስቀሁ ቃል ብሎታል ብሎ ስልጣን እግዚአብሔር ነው። ሀተታ ምኑም ከላይ ወደ ታች ከታች ወደ ላይ እንዲል የቃል ርደት የሥጋ እድገት የተደረገ በእግዚአብሔር ፈቃድ ነውና ዋናሚ ሁኒ መንፈስ ቅዱስ ሰሪውም መንፈስ ቅዱስ ነው። ያነጻ የከፈለ ያዋሃደ መንፈስ ቅዱስ ነውና ኦዚ መንክር ወእጹብ ዝንቱ ነገር አምላክ ሰው ሆነ ሰው አምላክ ሆነ ለመሆኑ ለዚህ ምስጢር ወዩ አንክሮ ይገባል። አንድም ምን ይረቅ ምን ይደንቅ። ኦ ማዶ ዘባቤኪ አደው አበው ቀደምት እሞት ውስተ ሕይወት የቀድሞ ሰዎች እነ አብርሃም ከሞት ወደ ሕይወት ከሲኦል ወደ ገነት የተሸጋገሩብሽ ድልድይ አንቺ ነሽ ማለት ከሲኦል ከገሃነም ድነው ገነት መንግስተ ሰማያት የገቡብሽ ምክንያተ ዲን አንቺ ነሽ ሲል ነው። አንድም በመኑ በአምሳለ መኑን አስተማስለኪ ብለህ እሰር። ኦ ምራግ እምድ እስከ ሰማይ ከምድር እስከ ሰማይ ደርሳ ያለች መሰላል አንቺ ነሽ። ሀተታ በመሰላል ከታች ወደ ላይ እንዲወጡበት ከላይ ወደ ታች እንዲወርዱበት እሷም ለቃል ርደት ለሥጋ እድገት ምክንያት ሆናለችና አንድም አረገ መባሉ ቅሉ ከእርሷ በነሳው ሥጋ ነውና አንድም ቅዱሳን ማድረጋቸው ከእሷ የነሳውን ሥጋ በኩራብነት አድርገው ነውና አርገ ከመያለቡ እርገተ ጻድቃን ንጹሃን እንዲል አንድም ምዕራገ ጸሎት አንቺ ነሽ። ወብኪ አርግ ጸሎተ ኩሎም ቅዱሳን አልቦ ጸሎት ዋልቦ ትንባሌ እንበሊኪ ማርያም ዘአርግ ዱአሌ እንዲል ወብኪ ታደሰ ቀዳሜ ኩሉ ፍጥረት ግብር ከተፈጠሩ ፍጥረታት አስቀድሞ አራቱ ባህሪያት የታደሱብሽ አንቺ ነሽ። ሀተታ ነፋስ ህዩል እሳት ህዩል ይላሉ። ሁሉንም በያሉበት አምልከዋቸው ነበረ። መመለካቸው ብሌት አለመመለካቸውን ተሐድሶ አድርጎ እንዲህ አለ። አንድም ከልጆቹ አስቀድሞ የነበረ አዳም የታደሰብሽ አንቺ ነሽ። ሀተታ ዕፀ በለስን በልቶ ብሌት አግኝቶት ነበረ በእመቤታችን ተሐድሶ ስለተገኘ። አንድም ከፍጥረት ሁሉ አስቀድሞ የነበረ መልአኩ የታደሰብሽ አንቺ ነሽ። ይህስ እንደምን ነው ቢሉ ቀውስጦስ የሚባል መልአክ አስታርቃለችና ታሪክ። ይህስ ታሪኩ ምንድነው ቢሉ ጌታ ሕፃናተ ገሙኑድን አጥፉ ብሎ መላእክትን ሰደደ። የነኚህ ሕፃናት እዳቸው ምንድነው ጥፋታቸው ቢሉ አልታወቀም። አንድም ታውቋል። በቅዳሴ ጊዜ ወዲያና ወዲህ እየተበላለሱ ተልኮውን አውከው ነበር። ቀውስጦስ መልከ መልካም ሕፃን ከነማርዳው አገኘ። ለዝሰ ዘፈጠሮ ይትሎ ይህ ሕፃንንስ የፈጠረው ይግደለው ብሎ ትቶታል። የቀሩት መላእክት የተላኩትን ፈጽመው ወደ ሰማይ አርገዋል። እሱ ኃይል ተነስቶት ቀረ። አሻግሮ ሲያይ በደብረ ቀልቦን አምደ ብርሃን ተተክሎ አየ።
ዛቲ መካን ተከውነኒ አራቂተ ምስለ እግዚእ ብሎ ተጎትቶ ሂዶ ከደጀ ብርሃን ወደቀ። ዲያቆን ለተልኮ ከፍቶ ሲገባ ከዚያ ወድቆ አገኘው። አንተ ምንድነህ? ምድራዊ ነህ ሰማያዊ ነህ አለው። ግብሬ ምድራዊ አድርጎኝ ነው እንጂ ተፈጥሮዬ ሰማያዊ ነበረ አለው። አሁንስ ሂደህ ለአባ ሳሙኤል ንገርልኝ አለው። ሂዶ ነገረው። እሱም መጥቅ መጥቶ ህዝቡን ሰብስቦ 41 እግዚኦታ 41 በእንተ ማርያም አድርሶ ሂዶ ከስዕለ ማርያም ተማጸነ። በቀኝ እጁ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘህ ተንስ በስመ እግዚአብሔር ፈጣሪ ከበለው አለችው። ሂዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ በስመ እግዚአብሔር ፈጣሪ ከቢለው የቀድሞ ኃይሉ ተመልሶለት በረድኤት እንዲያልለያችሁ ስሜን ከአባ ሳሙኤል አትለዩት ብሏቸው አርጓል። ርኅራኄኪ ማርያም ቀሲፈ ሕፃናት አይነጎ ለመላክ ብኪ ዘተማይፀነ ትእዛዘ ጽጌኪ በአንትጎም እንድረ ተስዕኖ አሪግ ለቀዊም ሀበዛወጎ ሳሙኤል ሶበ ጸሌ ገብረ ቀልሞን አሪጎም ኃይለ ተአምር ዘስልኪ ሰማይ መዘጎ እንዳለ ደራሲ አንቲ ውእቱ ተስፋሁ ለአዳም ከመ ይሰደድ እምገነት። ይቆየን።